ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በሰላም መጣችሁ። በኢትዮጵያ ማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ የምንዛሬ ተመኑ በየቀኑ መዋዠቅ እያሳየ ይገኛል። ዛሬ በባንክ እና በውጭ ገበያ ፓራሌል ማርኬት መካከል ያለው ልዩነት ምን ያህል ነው? የትኛውስ ገንዘብ ጨመረ? የትኛውስ ቀነሰ? ዝርዝሩን አብረን እናያለን። አብራችሁን ቆዩ። ሰላም የፒዛ ወርልድ የዩቲዩብ ቻናል ቤተሰቦች፣ ዛሬ ሜይ 17 2026 በውጭ ሀገር የምትኖሩ ዲያስፖራዎች ማወቅ ያለባችሁን የ15 ሀገራት የባንክና የጥቁር ገበያ የውጭ ምንዛሬ ጭማቂ መረጃ ይዤላችሁ ቀርቤያለሁ። ዛሬ በሀገራችን ባንኮች ከፍተኛ ዋጋ እየከፈሉ ያሉ ቀዳሚ ባንኮች ስም ለይተን እንነግራቸዋለን። ቻናላችንን ሳብስክራይብ እና ቪዲዮውን ላይክ በማድረግ ይጀምሩ። የመጀመሪያው የአሜሪካ ዶላር ሲሆን ዛሬ በባንክ ከፍተኛ ዋጋ እየከፈሉ ያሉ ህብረት ባንክ፣ ዘመን ባንክ እና ዳሽን ባንክ ሲሆኑ እስከ 155 ብር ከ80 ሳንቲም እየገዙ ይገኛል። በጥቁር ገበያ ደግሞ ከ180 እስከ 186 ብር አካባቢ እየተወራ ይገኛል። የአውሮፓ ዩሮ በዳሽን እና በንግድ ባንክ እስከ 183 ብር የባንክ መግዣ ዋጋ ሲኖረው በጥቁር ገበያ እስከ 200 ብር ይገመታል። የእንግሊዝ ፓውንድ በዳሽን ባንክ ከፍተኛ ዋጋ ይዞ እስከ 213 ብር ከ50 ሳንቲም እየተገዛ ሲሆን በጥቁር ገበያ ደግሞ እስከ 225 ብር እየተመነዘረ ነው። የስዊዝ ፍራንክ በባንክ እስከ 193 ብር፣ የካናዳ ዶላር በንግድ ባንክ እስከ 114 ብር ሲሆን በጥቁር ገበያ እስከ 119 ይደርሳል። የአውስትራሊያ ዶላር በባንክ 113 ብር ከ90 ሳንቲም፣ የቻይና ዩዋን ደግሞ በባንክ እስከ 22 ብር ከ70 ሳንቲም እየተገዛ ይገኛል። ወደ አረብ ሀገራት ስንሄድ ዛሬ የዱባይ ድርሃም በዳሽም እና አዋሽ ባንክ ከፍተኛ ዋጋ በማምጣት እስከ 45 ብር ከ50 ሳንቲም እየተገዛ ነው። በጥቁር ገበያ ደግሞ እስከ 50 ብር ይደርሳል። የሳውዲ ሪያል በተመሳሳይ በእነዚህ ባንኮች እስከ 44 ብር ከ60 ሳንቲም የባንክ መግዣ ዋጋ አለው። በጥቁር ገበያ እስከ 48 ብር እየተባለ ነው። የካጠር ሪያል በባንክ 43 ብር፣ የኦማን ሪያል በባንክ 406 ብር፣ የጆርዳን ዲናር በባንክ 221 ብር እንዲሁም የባህሬን ዲናር በባንክ 415 ብር እየተመነዘረ ይገኛል። የኩዌት ዲናር በባንክ ከፍተኛውን ዋጋ ይዞ እስከ 511 ብር እየተገዛ ይገኛል። በመጨረሻም የእስራኤል ስቄል በባንክ እስከ 42 ብር ከ50 ሳንቲም እየተገዛ መሆኑን ይገልጻል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።